እና ውሎዬን ዛሬ ላሳያችሁ። እሺ ቤተሰብ እስኪ ብሎክ የሚባለውን ነገር ልሞክረው ብዬ ነው። እንደዚህ ለጊዜው ሴት የሌለው ቤት እንዳይመስል 3 እንጀራ በሳህን ጥፍጥፍ አድርጌ አቅርቤ ያለሁኝ። ይሄው ቃሪያም አለው። እሺ በዛሬ ደግሞ በኩባያ በብርጭቆ አጠጣም እንዴ ምንድነው ይሄ ሙክት? ዛሬ ሊሸጥ ነው። ዋው! እንዴት አድርገሽ ምን አብልተሽ አሳድገሽው ነው? በአላህ ሙክት እሺ ተይው ሞክረው። እሺ ማሻአላህ ይቅናሽ። አይ እሰርልኝ ጭራሽ እነየ አንተ ልጅ ዘግተው ነው የሰጠኸኝ። ይኸውልሽ እንግዲህ አስሮታል። እንግዲህ ይዤው ልሄድ ነው። አይሽ ዶሮዬ ቁጭ በል እሺ፣ ቁጭ በል ዛሬ። አይሽ በካይ ሰላም ነው። አይሽ ሰላም ወይ ዛሬ መቼ የምትመለሽ አይመስለኝም። ምክንያቱም ይሄንን ሽጣሽ በዛው ነው የሚሄደው። አያ ልዋጭ በምን ልውጭው ነው? አያሽ ቻው። የሰይድ ሀይቅ ተከታታዮች ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እንግዲህ ሀዲ ገበያ ብላ ዛሬ ሄዳለች እና እስኪ ዛሬ ውሎ ላሳያችሁ። እንግዲህ ቤታችንን ዘጋን። ያው ቤት መዝጋት ዘግቶ መውጣት አሁን ዛሬ የኔ ኃላፊነት ነው እና ውሎዬን ዛሬ ላሳያችሁ። እሺ ቤተሰብ እስኪ ብሎክ የሚባለውን ነገር ልሞክረው ብዬ ነው። እሺ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ቪዲዮውን አጫውቱ። እሺ በጎቻችንን እንፍታ። እንዴት አደራችሁ የኔ ማሮች? ሰላም ናችሁ? ችክ ደህና ናችሁ? የኔ ሚጢጥዬ እንዴት ነሽ? ማሻአላህ ጉፋን ይዟቸው አድሯል። እያነፈነፉላችሁ ውጡ። በጊዜ ሂደን እንግዲህ በላልታችሁ ቶሎ በጊዜ ፀሐይ ሳይመታችሁ ትመለሳላችሁ እያልን እንግዲህ እያሰማራን ነው። ኝነት ነው የዛሬ ውሎዬን የማሳያችሁ። ሂዱ ችክ ውጡ። እሺ ቤተሰብ እንግዲህ የውጭ በራችንን ደግሞ የውጭ በራችንንም ዘጋለን ማለት ነው። እንግዲህ ፀሐዩ ብልጭው ብሏል። ወቅቱ ክረምት 6 ነው ዛሬ። ቢሆንም ግን ክረምት የለም ማለት ነው። 2 ቀን ካፋ ዝናቡ ተመልሶ ሄዷል ማለት ነው። ዱአ አድርጉ እሺ። የዘንድሮ ክረምት አይመስልም እኛ ጋር ማለት ነው። እስካሁን ድረስ በጋ ነው። ቦራ ሜዳ ደርሰናል። ችክ እንግዲህ ቦራ ሜዳ ደርሰናል ውዶቼ። ቦራ ሜዳ እንግዲህ ያው ለአንዴና ለመጨረሻ ጊዜ ልንሰናበተው ነው ማለት ነው። እንግዲህ ያው አዲስ ምሪት ተከለለ ሊመራ ነው ብያችኋለሁኝ።
በቃ ካሁን በኋላ አርብቶ አደርነትም አበቃበት፣ አርሶ መብላትም አበቃበት እና እንግዲህ ይህ ሜዳ እንግዲህ ቤት ችም እስከሚል ድረስ እንግዲህ በጎቼን ላበላላ ብዬ ነው እላችኋለሁኝ። እንግዲህ የዛሬ አመት ጨርሶ ቤት ነው የሚሄነው ይሄ ማለት ነው። ከዛ በኋላ አርብቼ እበላለሁኝ የሚል ሆነ። አርሻ እንደፋርሽ እበላለሁ የሚል የለም። በየበረንዳው ጥግ ጥጉን ይዞ ጫት ሲቅም ነው የምታገኙት ማለት ነው። ይሄ ሁሉ ሜዳ እንግዲህ በቃ ተሰናበት ነው። አካባቢ ነፃ መናፈሻ ነበረ። እንግዲህ አውለን ስንገባ በጣም ነው የሚቸኩሉት በጎቹ፣ ምክንያቱም ፀሐይ ሲመታቸው አይችሉም። ግቢ ነክስ ወደ ቤት መተናል። ሀዲ አይ ይች ልጅ የለችም። እንግዲህ ግቢ ተመልከቱልኝ። እንግዲህ እኔ አውዬ ስመጣ ልጅቷ ደግሞ የለችም። ግቢ ኦፍ ግቢ እንግዲህ በጎቻችንን አስገባን። እሺ፣ በጣም ውሃ ጠምቷቸዋል በጎቻችን። በጣም ነው የጠማቸው። እንግዲህ ኧረ ተረጋጉ። እኔም ራሱ ተቃጥያለሁኝ። እኔ ስመጣ እንግዲህ አውዬ ስገባ እስካሁን ድረስ ያው ገበያ እንዳያችሁት ያንን የአውራ ሙክት ይዛ ነው የሄደችው። እስካሁን ድረስ አልተመለሰችም። በጣም ያሳዝናል። እንዲሁ በጣም ከባድ ነው እውነት። ከምጠላው ነገር እኔ ቤት ባዶ ሆኖ ሳገኝ ምንም ደስ አይለኝም እውነት። ቢስሚላህ ያ አላህ ተመልከቱልኝ። እንግዲህ መገን ሴት ጥሎት ከሄደ ቤት አይመስልም። እና በቃ አሁን እንግዲህ ይህንን ቤት አስመስለዋለሁኝ። እስኪኒ ቢስሚላህ ነሪ አላህ እንዳለ ልብሱም ዝም እንደተሰቃቀለ ነው። አይ ከባድ። አሁን ቤታችንን እስኪ እናዘጋጃለሁ። እሷ ያለችን ብዬ መቼም ምን ያልተውም። መጀመሪያ ለዶሮዎች ምግብ ተመልከቱ። ዶሮዎች በሰዓት መብላት አለባቸው፣ ግን እሷ የለችም ማለት ነው። በጣም ከባድ ነው ወላሂ። በጣም እየተናደርኩ ነው እኔ። ትንሽም አይበቃቸው እነዚህ ዶሮች። ያው የሚበላ ሳትሰጣቸው ነው የሄደችው ማለት ነው። ነይ ብሉ ቶሎ ተሻሙና። እንግዲህ መተን አሁን ቤታችንን እናጸዳለን ማለት ነው።
እስኪ ቤቱን አንዴ በቃ ቤት ሴት ያለበት ላስመስለው። እሺ ቤተሰብ እንግዲህ ቤታችንን እንደዚህ አድርገን እንግዲህ ፏፏ አድርገናል። አሁን ወዴት እንግባ? እስቲ ወደ ኩሽና እንግባ። ምን አለ እስኪ ወጥ ካለ በስቶባችን ሞቅ አድርገን እንበላለን። ቢስሚላህ ወጥ አለ ሞቅ አድርገን በቃ ተክ አድርገን መብላት ነው። እኛ እሷን አንጠብቅም። እንግዲህ ቤተሰብ እንደዚህ አድርገን ስቶባችንን አበራን እና ምንድነው ተክ ማለት ጀመረ። ኧረ ያቃጥልህ። እንደዚህ ወጣችንን አሞቅን እንግዲህ ምስር ነው። ሶስት እንጀራ በሳህን ጥፍጥፍ አድርጌ አቅርቤ ያለሁኝ። ይሄው ቃሪያም አለው። እሺ በዛሬ ደግሞ በኩባያ በብርጭቆ አጠጣም እንዴ ለምትሉኝ ደግሞ ብርጭቆ አለን፣ ግን ሀዲ ይሰበራል እያለች ስለሆነ ስለማታወጣ ነው እንጂ በጣም ብዙ ብርጭቆ አለን። እሺ ቤተሰብ ብዙ ብርጭቆ አለኝ። ቢስሚላህ አስቀድሜ ውሃ እጠጣለሁ ምግብ ከመብላቴ በፊት እና ቤተሰብ አህሪቡን እንብላ እላለሁኝ። ቢስሚላህ ረህማን ረሂም። ቃሪያው በጣም ኃይለኛ ነው። ወንድ ልጅ ሞቅ ያለ ነገር ሲበላ ጥሩ ነው። አዎ እና ውዶቼ ወንዶች ሚስቶቻችሁ እንደዚህ ጥለዋችሁ ከሄዱ በቃ ሰርታችሁ ያለውን ነገር አንጎዳጉዳችሁ መብላት መቻል አለባችሁ ማለት ነው። አልበለዚያ ማንም የላችሁም። እኔ አሁን በቃ ቻልኩበት ማለት ነው። በቃ በሌለች ሰዓት ምንም እንትን አይደለም። የሚያቃጥለው እና ወዶች እስከ መጨረሻው ድረስ ተከታተላችሁኝ በጣም ነው ከልብ የማመሰግነው። ምርጫችሁ ሰይድ ሀይቂቱ ቢሆን ትማሩበታላችሁ፣ ትዝናኑበታላችሁ። ስለምትከታተሉኝ ደግሞ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ውዶቼ እወዳችኋለሁ። እና ያው መብላት የፈለገ ግን አህሪቡ ብያለሁ። በቂ ነው። ያው ጨምራለሁ። ያቀረብኩት እንኳን ትንሽ ነው፣ 3 እንጀራ ናት።